ካህኑ ከዲያቆኑ አልተስማሙ። ምንድነው የሚሻለው? ይሻለውማ በጥብጡ ቀጥሏል ብሎ እንግዲህ እዚህ የተፈጠረውን እሳት ወደኛ ቤት ለመመለስ የሚሯሯጡ እዚሁ እኛ ጋር ያሉ አሉ። አንዳችሁም እኔ ጋር ቴክስት እንዳታረጉ፣ አንዳችሁም አልኳችሁ። ስልኬ ላይ ስልካችሁን አንስታችሁ እንዳትደውሉ፣ እንተዋወቃለን። አንዳችሁም እንዲህና እንደዛ ቀረም ብላችሁ ማለት ነው። በለኮሳችሁት እሳት ራሳችሁ ትነዳላችሁ ከሚነዱ ጋር ማለት ነው። ለምን? ጭቅጭቅ ስለማልፈልግ። ኦኬ፣ እንደዚህ እየተተረማመሱ ነው ማለት ነው። ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ ያላችሁ ክርስቶስ ከማርያም ባይወለድ ዓለም አይድንም ነበር አልኩ አለ። ኦኬ፣ ትክክል ነው። በክርስቶስ ዓለም ስለዳነ ማለት ነው። ዓለም ለመዳን ክርስቶስ መወለድ ነበረበት። እሺ፣ ከድንግል ማርያም ተወለደ። ስለዚህ ዓለም የዳነው በማን ነው ማለት ነው? በዚህ ንግግር በክርስቶስ ነው ማለት ነው። በኋላ ቀጥሎ ደግሞ ይሄ ወዘልፈኒ ምን እንደሚል ትሰማዋለህ እዚሁ ማለት ነው። እንግዲህ ሊቃውንቱና ካህናቱ ፊት ቀርቦ ማለት ነው። ዲያቆን ነው ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ የቱ ጋ ነው እሷ ያስታረቀችን? ሜዳ ላይ ባገኘው ካህናቱ አባቶችህ እንዳትገባ ከሱ ጋር ብለዋሉ። ባገኘሁ ነበር ሜዳ ላይ። እኔ ዛሬ ልናገር ዲያቆን ስዩም ባገኘሁ ነበር ሜዳ ላይ በተገናኘ ነበረ። በአምላኬ በእግዚአብሔር ቃል ስለምደገፍ፣ በአምላኬ በእግዚአብሔር መንፈስ ስለምደገፍ ባገኘሁ ነበር። ማርያም ዓለምን አስታርቃለች ብሎ የሚለውን እውነት በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን መጽሐፍ ሁሉ እውነት ታደርግልኝ ነበር። በራሴ የቤተ ክርስቲያን መጽሐፍት ነው። እኔ እንደው መጽሐፍ ቅዱስ ራሱ አላባክንም። በራሴ የቤተ ክርስቲያን መጽሐፍት እንዴት አፍረህ ተሸማቀህ እንደምትወርድ በእውቀት ዓለም እያየ ነበረ። ግን አንተው እንዳልከው ተረባርበው አትግባ ብለው አሉኝ አልክ። ተረባርበው የሚረባርቡ ስልክ ደወሉ። ዲያቆን ስዩም እባክህ አትግባ። የባለፈው ሳምንት የደረሰውን አታውቅም እንዴ? ያ ፈለገ የሚባል ተንቀሽቅሾ ሳንቲም ለቅማለሁ ብሎ ፎክሮ እናቱ የወለደችው አንድ ጴንጤ ፊቴ ይቆማል ብሎ ገብቶ የደረሰብንን ታውቃለህ። እና አሁን ደግሞ አንተ እውነት ለመናገር አውቃቸዋል። ልጁን አትችለው። እባክህ እንደው በወላዲተ አምላክ ይሁንብችን ቤተክርስቲያን እባካችሁ እንደው አታሰድቧት ወገኖች። እኛ ካህናቱ እኮ ረጅም ዘመን እኔው ራሴ እኮ መስክሬለታለሁ ብለዋል ቀሲስ ዲበኩሉ። እኔው ራሴ መስክሬለታለሁ። ኤርሚያስ ማለት ገድላት ድርሳናቱን እኛ እንኳን እንደሱ አላነበብንም፣ ሽልማት ይገባዋል ብዬ ከዕለታት በአንድ ቀን የተናገርኩት እኮ አለ። እና እባክህ እንዳትገባ ከሱ ጋር ብለው ተረባርበው አድነውኛል ብለሃል። አዎ ከነ ቀሚስህን ብትመጣ ቀሚስህን በእውቀት አውልቄ ወይ ነጠላህንም ቢሆን አስጠዬ በጌታ ሰላም እልክ ነበር። ግን ተረባርበው አስጣሉ። ቀሲስ ዲበኩሉ እርሶንም ተረባርበው እንዳያስጥሎት የዲቤት ጥሪ ለመላከ ገነት ቀሲስ ዲበኩሉ በላይ የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የዛሬ 3000 ዓመት በሰለሞን ልጅ በኩል መጥቶ ኢትዮጵያ አክሱም ጽዮን ማርያም አለ ብላችሁ ህዳር 21 ቀን የምታከብሩት ህዳር 21 ቀን የመከበሪያው ምክንያት የሆነውና ስለዚህ በዛ አስተምሮትና ታቦት ብላችሁ ብትሉት አሁን እርሶ ቅዳሴ የሚቀድሱበት ተሸክመውትም የሚወጡት በሱ ሁሉ ጭምር በሁለቱም የቀደመውን ኪዳን ወደ ኢትዮጵያ አምጥተናል ብላችሁ ስላላችሁ አክሱም አለ ብላችሁ ስላላችሁ የእናንተ ታሪክ ስለሆነ
ኢትዮጵያውያን ባያዩትም ዓለም ባያዩም 3000 ዓመት ግን ህዝብ ላይ ስትዋሹ ነው የኖራችሁት ወይስ እውነት ስትናገሩ ነው የኖራችሁት? ከኔ ጋራ ስለተሰቀለው ስለ ጌታ ስለ ኢየሱስ ክርስቶስ እለምናለሁ። 1100 ሰው እየሰማ ለመልአከ ገነት ቀሲስ ዲበኩሉ በላይ ጥሬን እንዲቀበሉ ጥሪ አድርጌለታለሁ። የዲቤት ጥሪ ማለት ነው። የቃል ኪዳኑ ታቦት ኢትዮጵያ ውስጥ ነው ያለው ወይስ አይደለም? ታቦት በአዲስ ኪዳን መጽሐፍ ቅዱሳዊ ነው አይደለም? ከኔ ጋራ ይኸው ጥሪ አቅርቤያለሁኝ። ምላሾትን ባገኘው 24 ሰዓት ባልሞላ ውስጥ የቀጠሩት ቤት እርሶ የወሰኑት ቤት ላይ ልገናኝ ፍቃደኛ ነኝ። እርሶንም ተረባርበው እባኮት አባታችን እባኮት ከዚህ ሰው ጋር አይግቡ። ያው ቤተክርስቲያን ስለሚሳደብላችሁ ትላላችሁ። እኔ ቤተክርስቲያን አልተሳደብኩም። የሰደቧችሁ የራሳችሁ መጽሐፍቶች ናቸው እና እርሶንም ተረባርበው ከአሜሪካ እስከ አውሮፓ ተደዋውለው እንዳያስቆሞት በጌታችን በኢየሱስ ክርስቶስ ስም ለምነውታለሁ። ጥሬ እንደሚቀበሉ እንደ አባት አክብረው ካህን እንደመሆኑ መጠን መጥተው የሚሸከሙትን ታቦትና የሚቀድሱበትን ታቦት እኔም የማውቀው ታቦት ዲያቆን አያይም ነው ብላችሁ ያላችሁት አይቼዋለሁ። እኔ አይቼዋለሁ። እንኳን ያደለውም ሌባ ሁሉ እየሰረቀ ፖሊስ ጣቢያ እንደ ያለው በእንግሊዝ ሀገር በተለያዩ ሀገራት ላይ እኮ ተሰርቆ ወደ እኮ እንትን መጋዘን ውስጥ እኮ አቧራ እየጠጣ ነው። እና እሱን ታቦት እንዳለና እንደሌለ እውነት መሆኑን አለመሆኑን ከኔ ጋራ አሁን ወደ ካህናቱ ጥሪ አቅርቤያለሁ። እግዚአብሔር ይስጥልን። ቀሲስ ይሄንን ድምፅ ሰምተው ምላሽ እንደሚሰጡኝ ተስፋ አደርጋለሁ። ይህን ጥሪ የተቀበሉ ቀን አንድ ጴንጤ እንዳይቀር የተኛን ሁሉ ቀስቅሱ። የሞተን አንቁ ብያለንም። የተኛ ካለ ሁሉ በዚያን ቀን እንቅልፍ የሚወስደው ሁሉ በሰባቱም ክፍለ ዓለማት ላይ የሚሰማን ጴንጤ ቀስቅሱት። ኦርቶዶክሳውያንም ቀስቅሷቸው። ያ ዲቤት ጥሪ የዲቤቱን ጥሪ ቀሲስ በተቀበሉ ቀን እንዲሁ በርቀት ሆነው ቀለሜ ብለው አይደለም ይመጣሉ፣ ያወራሉ። እኔ ፊት እኔም አወራለሁ። የእንደ ቤተክርስቲያን አባት አክብሬዎት አወራለሁ። ከነመስቀሎት ጭምርኑ ስዕላትም በዙሪያዎት አድርጉ፣ ትንሽ እርዳታ እንዲሰጡት። አንዳንዶቹ ስዕል ምክንያቱም ስለሚናገሩ መረጃ ሊሰጡት ይችላሉ። ቀሲስዬ ይህንን እፈልገዋለሁ። ቴንኪው። ወደ ጉዳያችን እንመለስ። ማስታረቅ ደግሞ ማዳን ነው። እኛ በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት አይድንም የሚል ነገር አላልኩም። በሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት። አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት። ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሀሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አዳነ ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። የታችሁ ዲያቆኑ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይላል። እዚህ ካህናቱና ሊቃውንቱ ዲያቆናቱ ፊት ሲሆን ኧረ አላልኩም፣ በፍጹም አልወጣኝም። እንዴ ጽፋል ስለው ዲያቆን ክርስቶፎሮስ ጽፋል ኮሜንት ላይ ቅድም ብሎ ሲል ኧረ እኔ አልጻፍኩም፣ ጻፍኩ እንዴ በፍጹም አለ። This is Orthodox. ጉልላታችሁን የመታው የሰራዊት ጌታ እግዚአብሔር ውሸትን ይዛችሁ እንኳን ከኛ ጋር ልትስማሙ እርስ በርስ አትስማሙ። የውሸት ድንኳን ይፈርሳል። የውሸት ካስማው ይነቀላል። ጴንጤ ቤት ቢሆን አትድኑ። የጴንጤ ውሸት ላይ ከቆመ ካስማውን እንነቅለዋለን። እኔው ራሴ ያቋልኩ ጴንጤ ስለሆንኩኝ ውሸት ታቅፈን የምንኖርበት ምክንያት የለም። ካላምጥ የለም። እስቲ የሙሉ ወንጌል ፓስተሮች ውሸት ጽፈው እስኪ ያድናሉ። እነሱ እንነቅልላቸዋለን በእግዚአብሔር ቃል ማለት ነው። መሰረ ክርስቶስ ውሸት ጽፋ እስኪ ይጸድቅላታል። እንነቅለዋለን እኛው ራሳችን እኮ አልኩ። እኔው ዳጊ እዚሁ እንዞርበታለን። መረጃ አምጣ የተጻፈ ማለት ነው። እስቲ እንትና ፓስተር የሚባሉ እንትና 30 ዓመት ሙሉ አገልግለው አረፉ እና የእሳቸውን መቃብር እግዚአብሔር ለመዳኛ ሰጠን ቤዛ ሰጠን ብለው
እስኪ አንድ ፓስተር መቃብር እንትን ቤዛ ነው ብላ ትጻፍ ቃለ ሕይወት። ያኔ ጉድ ይፈላል እኛው ቤት ማለት ነው። በራሳችን ላይ የጨከን ሰዎች መሆናችን እንድታውቁ እንወዳለን። ሲጀምር እንዲህ አይነት አርቲ ቡርቲ ሙሉ ወንጌልም ቃለ ሕይወትም መሰረት ክርስቶስም አይጽፉም። የለም የውሸት ድንኳን ይጋደማል አልኩ። ዮናታን እንዳየው ማለት ያ ፍልስጤማውያን እንዳዩት በሌሊት በል ማለት አንድ የገብስ እንጎቻትን ከባሎ መታው ብሎ እንዳለ ማለት ነው። እንመታዋለን በእግዚአብሔር ቃል እውነት። የውሸት ድንኳን ይነቀላል፣ የውሸት ድንኳን ይጋደማል። እንኳን ከኛ ጋር ተነጋግራችሁ ልትግባቡ እርስ በርስ አላግባባችሁም። ያለማርያም አማላጅነት ዓለም አይድንም ይልሃል ለብቻው ሲሆን፣ ካህናቱ ፊት ሲሆን እኔ አይድንም አልኩ እንዴ? አላልኩም እኮ ይልሃል። ብለሃል አላልኩም፣ ብለሃል አላልኩም። ይሄኛው ማለት ይሄኛው ዲያቆን ስዩም አላልኩም። ይሄኛው ብለሃል አይቶ ማለት ክርስቶፎሮስ አይቷል። የጻፈውን እንዳየው ለማሳየት በንግግሩ ገለጠው እኮ። ይሄኛው ምንድን ነው የገባባችሁ? ለምንድን ነው ለእግዚአብሔር ቃል እውነት የማትሸነፉት? ለምንድን ነው ኦርቶዶክስ ተዋህዶ ተሐድሶን የጠላችበት ምክንያት? ለምንድን ነው? በአስማት ሞከራችሁ ኤርሚያስን ልታስቆሙት አልቻላችሁም። እና ስም በማጥፋት ዲስሪስፔክት በማድረግ ማለት ነው። መልአከ ገነት ቀሲስ ዲበኩሉ ገድል ድርሳናትን አያስፈልግም ብለውታል። ቀሲስ ማነው ዲያቆን ስዩም ቀደም ሲናገሩ አልፈልግም ብለዋል። ጥሩ ነው፣ ይበሉት በጄ ነው ይበሉት። ይቀጥሉ። ቀሲስዬ እነዚህን መጽሐፍቶች እንዳትቀበሏቸው፣ ወስኑባቸው፣ ጨክኑባቸው። ባለጌ ልጆች ናቸው፣ አዋልድ ናቸው ብላችኋል። ባለጌ ልጆች ወላጃቸውን መጽሐፍ ቅዱስን የሚሳደቡ እግዚአብሔርን የሚሳደቡ ባለጌ ልጆች፣ ስዳደግ ልጆች፣ የመጽሐፍ ቅዱስ ልጆች ናቸው። አዋልድ ማለት ልጆች ናቸው አይደል? ሳሙኤል እስኪወለድ ድረስ ቤቱን ሲያገሙት ነበር። ኤሊ ዝም ቢል ባይገስጽ እነዛ ባለጌ ልጆቹን እግዚአብሔር በአንድ ቀን ሊቀጣ እግዚአብሔር ቁጣ አልኩ በእነሱና እነሱን በመሰል ባለጌ እስራኤላውያን ምክንያት የእስራኤልን ቤት እግዚአብሔር በፍልስጤማውያን ፊት ሰበራቸው። አቤኔዘር ብለው ቢሉ ድንጋይ አለት ሳር ሄደው ቢደበቁ እናንተ ፍልስጤማውያን እጆቻችሁን አበርቱ ብሎ አላቸው እግዚአብሔር። የዛን ቀን ኦኬ የእስራኤል አምላክ ቅዱስ እግዚአብሔር ታቦት ሄደው ሲያመጡ ነጠቋቸው። ተደፍቶ አንገቱ ተቆልሙሞ እንዲሞት አደረገው እግዚአብሔር። ጻድቅ ነው ንጉሴ። አታመልጡም፣ እናንተም አታመልጡም። እነዚህን መጽሐፍት አንገስጽም ብላችኋል አይደል? እነዚህን ባለጌ መጽሐፍቶች፣ እግዚአብሔርን የሚሳደቡ ባለጌ መጽሐፍቶች፣ የሥላሴን መንግስት የሚሳደቡ ባለጌ መጽሐፍቶች፣ ለሚጠይቀኝ ሁሉ መልስ አለኝ ባለጌ ነውረኛ መጽሐፍቶች አምላኬን እንዴት እንዳበሻቀጡት ቅድም አሳይቻችኋለሁ። ባለጌ መጽሐፍቶች፣ የሥላሴን መንበር የሚሳደቡ ነውረኛ መጽሐፍቶች፣ ለሚጠይቀኝ ሁሉ መልስ አለኝ እኮ ነው ብዬ የምልህ። ነውረኛ የነቀነቃችሁት የሥላሴን መንበር ነው አይደል? እደፋላችኋለሁ እነዚህን በአፍጢማቸው ከነመኖሩም ጭምር የማይታወቅ ይሄ ሰውዬ ብላችሁ ያላችሁትን በአፍጢሙ ተረቱን እደፋዋለሁ እዚህ ዓለም አደባባይ ላይ በመረጃ ይኸው መጽሐፍት አስቀምጬ ግዕዝ ከአማርኛ እያሳየው የቤተ ክርስቲያኒቱ መጽሐፍት ነው ብላችሁ ያላችሁት ከነ ማህተሙ ጭምር ያለበት አንድ ቄስ እዚህ ዝር የሚል የለም። አንድ ዲያቆን ጥግ ነው ማስይዝህ። ዳር ያዝ ብያለሁ፣ ዳር አስይዝሃለሁ። አዎ ጭቅጭቅ፣ ክርክር፣ ድብድብ ብያለሁ። እንደዚህ ብለው ነገር የለም። አሁን የምን ብያለሁ ነው ብያለሁ። እንደ ወላዲት አምላክ የሚባል ነገር የለም።
ስድብ እኮ አያዙ ገድል አያስፈልግም እያሉ ሲያወሩ የነበሩት ገድል አያስፈልግም ያሉት እርስዎ ነው። እኔ እርስዎን የቅቤ ገበያ እኮ ነው። የቅቤ ገበያ መርካቶ ቅቤ ተራ ምናምን ነገር ቦምብ ተራ ምናምን ጭድ ተራ የሚባለው አለ። ዲያቆኑ ከካህኑ አለስማማ ብሏል። በምን እነዚህ መጽሐፍቶች ሊያጸድቁ አትሸፍኗቸውም። የሰራዊት ጌታ እግዚአብሔር ልጅ ምስክር ነው። ከማደሪያው ተነስቷል። እምነግርህ ቀልድ መስሎ ከሆነ እያፈራችሁ እየተሸማቀቃችሁ አንገት እየደፋችሁ እርስ በርስ እየተባላችሁ እየተናጫችሁ ትኖራላችሁ። ህዝቤ ኦርቶዶክሳውያን፣ እኔ ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ህዝቡ የክርስቶስ ነው። ቤተክርስቲያኒቱን ከመጥላት አይደለም። እንደነኛ አይነት አገልጋዮች ናቸው ህዝቡ ላይ ቁማር የሚጮቱት። ከእነሱ መካከል ነው የወጣሁት። እነሱ ባያቆኝም እኔም እንደነኝ ዲያቆን ነበርኩኝ። ኦኬ አሁን ላይ ብራዘር አንተ ጥግ ይዘህ ፈንድሻን ይዘህ ቡናን እየጠጣህ ግራ ቀኝ እይ። እርስ በርስም እንደሚባባሉት ኤርሚያስስ ምንድን ነው ብሎ የሚለው ዳጊስ ምን እየጨመረ ነው ያለው? እዩ፣ ስሙ፣ አስተውል። የቅቤ ገበያ እንዳልኩ በቃ ጫጫታ ስድብ እኮ አያዙ ገድል አያስፈልግም እያሉ ሲያወሩ የነበሩት ገድል አያስፈልግም ያሉት እርስዎ ነው። እኔ እርስዎን እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር። ውሸት አንድ አልኩኝ አይደለ? እንዴት ነው በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛን በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት ውሸት ነው። አሁን እነሱም አልተስማሙም። ውሸት ነው። ማርያም አስታርቃ ዓለምን አላዳነችም፣ ልታድንም አትችልም። ማዳን የማርያም ነው ብሎ የሚል መጽሐፍ ቅዱስ ላይ የለም። የደብተራ ልብ ወለድ ወሬ ነው። ማርያም የጌታዬ እናት ማንንም በባለፉት ትውልዶችም ማንንም አላዳነችም፣ አሁንም አታድንም፣ ለሚመጣውም ዘመን አታድንም። ማዳን የእግዚአብሔር እንጂ ማዳን የበጉ ከእሷ የተወለደው የክርስቶስ እንጂ የእሷ አይደለም። እሷ ራሷ መዳን ስለሚያስፈልጋት የዳነችው በልጇ ነው። አጭርና ግልጽ አይድንም የሚል ነገር አላልኩም እኔ። ብሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት? አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት። ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሀሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አልዳነም። ባታማልደን ኖሮ ዓለም አይደለም ነበር ማለት ነው። አያ እዚህ ሲጠይቁት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህም ጋር የተቀመጠው ዲያቆን ስዩም ነው። ወይት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህ ጋር የተደመጠውም ዲያቆን ስዩም ነው። አንዱ ሰው ነው። በሁለት ጊዜ ነው የተቀመጠው። እዚህ ከካህናቱ ፊት፣ እዚህ ለብቻው። እዚህ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይልልሃል። እዚህ ደግሞ ሲሆን አለማርያም አማላጅነት ዓለም አይድንም ብሎ የሚለውን ኮሜንት ጻፈና ብለሃል ብሎ ሲለው አላልኩም። ማነው ኡቲ የምትባለዋን ሙስሊም ናት። እሷ እዛ ታስቀምጠዋለች። እሷ ቤት ነው የማገኘው። ጥሩ አርጋ ፎሎ አርጓት ከቻላችሁ። በእውነት እነ ቤካም አሉ እነ አጋፔም አሉ የኛ ወንድሞች እዛም ያስቀምጡታል። ግን ሰሞኑን ሰንፈዋል። ቤካም ይኸው እዚህ ያለ ሰንፈዋል። አጋፔ ማይቲንግ ስራ የተሆነ ነው ይመስለኝ፣ እረፍት የወጡ ነው ይመስለኝ። ማለት ጭቅጭቁም ሲበዛባቸው የትኛውን ለጥፎ የትኛውን ይተውታል።
እነሱንም ፎሎ አድርጓቸው፣ አጋፔንና ቤኪን ማለት ነው። ሌሎችም አሉ፣ ግን እንትን ስማችሁን እንዳንይዘው እንዴት በብዕር ስም ምናምን ነገር ሆነ። በቃ አልያዝ ነው የምስሩ መላከ ገነት ምን ተሻለ? መላከ ሲኦል አይነት እኮ ሊሆን እኮ ነው ስም መላከ ገነት። እዚህ ግን ያለው ትርምስ መላከ ሲኦል እኮ ይመስለው። እርሶ ገድል አይቀበሉ ወደ ማለት መጥተዋል ይመስለኛል፣ ዲያቆን ስዩም እንዳለ። እርሶ ደግሞ እርሱን ቅኔ ይጠይቁታል ምን ተምረዋል ብሎ። ህዝቡ እኮ ግራ ተጋባ። ቀሲስዬ እረፍት አጣ እኮ ህዝቡ። በዓለም ያለው ኦርቶዶክሳውያን እኮ ግራ ተጋባ። ይኸው ለእኔ ሞዴሬተሮች እዩዋቸው፣ ታች ሁሉ ኮሜንት ቢያዩም ይተዋሉ። እነሱ ቤት ክፉ ሲጻፍ ዝም አይሉም። እኛ ቤት ግን ክፉ ሲጻፍ አሁን ገስት ላይ ያሉ በሙሉ ዜድ፣ ሰላም፣ ዳግሻም፣ ቢኒም፣ ቢኒያውም፣ እብራዊትም ሞዴሬተሮች ናቸው። ጨጭ 10 ጊዜ እስኪጽፉ ድረስ ዝም ይሏቸዋል። እኛም እኮ እንደ ጭቅጭቁ ደከመን እኮ። ዚስ ኢዝ ፕሮቴስታንት በእውነት ፕሮቴስታንት እንደነቤካ ደናጋፕ ደከመን እኮ። በጣም ደከመኝ ዛሬ። ግን ኤርሚዬ ቆይ እኔ ያልገባኝ ነገር አሁን በምን ተስማሙ? ማርያም አማላጅነት በምን ተስማሙ ወይስ በየትኛው? አሁን እኮ ምዕመኑ እኮ ግራ ተጋብቷል። የትኛው ነው ትክክል? ቄስ ዲበኩሉ ናቸው? ስዩም ነው ትክክል? አሁን እኮ እንደ ስዩም የሚያምን እኮ ብዙ ህዝብ አለ። የስዩም ብቻ አስተሳሰብ አይደለም። የትኛው ነው ትክክል እኮ? አሁን እኮ አንድ ነን ይሉሃል። ይሄ እኮ በጣም መሰረታዊ ነገር ነው እኮ እነሱ ቤት በጣም መሰረታዊ ነው። እና በዚህ መሰረታዊ ነገር ካልተግባቡ፣ በሜሮሎጂ የማይግባቡ ከሆነ በምንድን ነው የሚግባቡት? እና መልሱ ምንድን ነው? መጨረሻውን ለመስማት በምን ተስማ አሸነፈ? እሺ እዚህ ጋር አርእስቱ ምን ነበር የለጠፍነው? ዳጊ ወይ አርእስቱ ምን ብለህ ነበር የለጠፍነው? ቆይ ጠይቃለህ ቢኒ፣ የማናቸው አስተምሮ ነው ትክክል? የካህኑ ወይ የድርሳኑ ብለናል አይደል? ቪዲዮ አሳየን። ቪዲዮ ቀሲስ ዲበኩሉ የሚያወሩት ሌላ፣ ድርሳናቱ የሚናገሩት ሌላ ሆኖ ተገኘ። አሳይን በመረጃ ማለት። አሁን ደግሞ ከሱ ትንሽ እንትን እረፍት ሳናረግ ሻይ ሳንጠጣ ውሃም ሳንጠጣ ሌላ ትኩሳት እሁቲ የምትባለው እህት ለጠፈችልን ደግሞ ማለት ነው። እሷ መለጠፍ ስራዋ እያገናኘ ትለጥፋለች። አሁን ደግሞ እዚህ ቆይ ድርሳናቱ ከካህናቱ የሚያወሩት አንድ አይደለም። አሁን ደግሞ ዲያቆናቱ ከካህናቱ የሚያወሩት አንድ አይደለም። እማማ ዝናሽ የመንግስት ያለህ ብለው ያሉት እንደዚህ አይነት አጣብቂኝ ውስጥ ገብተው ይመስለኛል። እኛ አሁን የማን ያለህ ብለን እንበል? የጳጳሲያት አለህ፣ የጳጳስ ያለህ፣ የሊቃውንት ያለህ ብለን እንዳልን ይኸው ሊቀ ሊቃውንት ቀለሜ እዚህ ቁጭ ብለዋል። ቀለመ ወርቅ ማለት ነው። ቀለሜ ብለው የሚሉት የእሳቸውንም ጭምር ስለሆነ ማለት ነው። ሊቀ ሊቃውንት ቀለሜም እዚህ ቁጭ ብለዋል። እሳቸውም ጭጭ ብለው ቆይ መላከ ገነት ይላሉ እንጂ ምንም የገነት ኑሮ አይደለም እዚህ የሚሰማው ነገር። ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተም እንዴ? ትንሽ እንኳን እንደ ስሙ እንኳን አይጠረቀቁለት። እኔ በሱ ዙሪያ ኤርሚዬ ከማጋዲ ቤት እዛው ቤት እኮ ቀለም ወርቅ የሚባሉ ሰውዬ እኮ አሉ። ስለማንም ያው ቁጭ ብለው ሊቀ ሊቃውንት ቀለም ወርቅ እኮ ምንድነው ግራ ጋቡና ቀለሜ እያሉ ይሸራድዳሉ። ይሄም ካህን ይሄም ካህን እርስ በርስ ማለት ነው። ቀለሜ ደግሞ መልስ አይሰጡም። ካህኑን ይወርፈዋል ማለት ነው። ይሰድበዋል። ቀስ እያሉ እዛው በመርፌ ያው እዛ ቤት እኮ ሲነጋገሩ በእንትን ነው ዝም ብሎ በፊት ለፊት ተመጣ እንደ ደጋበግ ፊት ለፊት አይዋጉም። እንደ ቄስ እኮ ተንኮለኛ እኮ የለም በምድር ላይ እዚህ ፕላኔት ላይ ተንኮለኛ እኮ ተንኮለኛ። ጥያቄ ይመለስልኝ ያዘው። እኔ ጥያቄ አለኝ። ካልሆነ ሄደህ ሊቀ ሊቃውንት ቀለሜ ጋር ጠይቅ። እሺ ምንድን ነው እንትን
ቆይ አሁን ዲያቆን ነው ትክክል ወይንስ ዲበኩሉ የቤተ ክርስቲያኒቱንም አንዳንድ አስተማሪዎች አይቀበሉ? ምክንያቱም እኔ አሁን ያለ ማርያም አማላጅነት ዓለም አትድንም የሚለውን ከዲያቆኑ ብቻ አይደለም የሰማሁት፣ አውደ ምሕረት ላይ ከጳጳሳቶቹ ሰምቻለሁ። ስለዚህ አሁን ዲበኩሉ ጳጳሳቱንም ይቃወማል ነው ዲያቆኑን ብቻ አይደለም? ወይንስ ቤተክርስቲያኒቱን በቃ ታላቅ የሆነ ብጥብጥ ላይ ናቸው? ለማጋነን አይደለም፣ ትርምስምሳቸው ነው የወጣው። እኔ ወደ መጨረሻ ላይ በኮሜንት ደረጃ እንኳ ይሄ ሀሳብ የሚያስነቅፈው ነው። በኮሜንት አይደለም በትምህርት በኮሜንት እንኳ ያለ ማርያም አማላጅነት ዓለም አይድን የሚለው የሚያስነቅፈው ነው። ዲያቆን ሲጽፈው እንኳ ያስነቅፋል አይደለም? መጨረሻው ይሄ ሆነ። ልክ ነው፣ ልክ ነው። በጽሁፍ ሁሉ ነው የሚጠባበቁት፣ እንኳን በንግግር እሱ ይታያል። እርሶ ነዎት ያሉት መልአከ ገነት፣ እርሶ ነዎት ገድልን የካዱት፣ እርሶ ነዎት፣ እኔ አልካድኩም እያለ ነው ልጁ። ይህን መጽሐፍ ነውር ድረስ ማለት ነው። ይህን መጽሐፍ በዲያቆን ደረጃ እንኳ የሚከለከል ሆነ አይደለም ማስተማር ማለት ነው። ልክ ነው፣ ልክ ነው። ያው እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። የእኛ ጥያቄ ዳጊ ጥያቄ በቀሲስ ለዲያቆኑ ቀረበ። ጥያቄያችን በቀሲሱ እኛም ስንጠይቅ የነበረው ይህንን ነው። ያውቃሉ እኮ ልባቸው እኮ ያውቃል። ማርያም ጌታችን ስለወለደች አማለደች እንዴ? በመውለድ ነው እንዴ? ምልጃ በመለመንና በመጸለይ መስሎኝ። እሱ ከሆነ ደግሞ በውዳሴ ማርያም አንድምታ ትርጓሜ ላይ ሊቃውንቱ አትለምንም ብለዋል። ሌላም ነገር ፈረሰ እንጂ መውለዷ ቤዛዊት ተብላለች አይደል? ለምን ቤዛዊት ዓለም ያሏት? የወለደች ነው። ስለዚህ አማላጅነት ከፈረሰ በመውለድ አማላጅነት የማይገኝ ከሆነ ቤዛነትም በመውለድ አይገኝም ማለት ነው። አይገኝም። አንዱን ጥሎ አንዱን ጠልጥሎ አይቻልም ነው። ያ የለም እመቤታችን ምልጃዋን ቆይ ምንድን ነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕር ወናንቃድ ባይቆረጥችን ክፍል ብሰማ ደስ ባለኝ ነበር። የእመቤታችንን ምልጃ የሚያሳይ ጉባኤ ቃና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ተምርሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። እኔ ቀጥሉ ክርስቶፎሮስ ወይም ከአላችሁ ጋር ሊቀ ሊቃውንት ማቆማሉ መምህርን ማቆማሉ። ቀጥሉ ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመበለት ወሬ ነው ያወራው። አይጠበቅም ካንተ የመበለት ወሬ ቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገር ላያስፈልግም ያሉት እርሶ ነው። እኔ እርሶን አይሰዩም። እኔ ጋር ቀልድ የለም። እኔ ጋር እና አባቶቹ ፊት የመበለት ወሬ ነው ያወራው ሙሉ በሙሉ አሉት። እና አባቶቹ ፊት የመበለት ወሬ ካወራ ጴንጤው ኤርሚያስ ጋር መጥቶ ምንድነው የሚያወራው? ዲቤት ላይ ዲያቆን ስዩም ሙሉ አለኝ እያለ ነው ወንድማችን። ሙሉ አለኝ የሱ ቪዲዮ እያለ ነው። አስገብቼዋለሁ።